ይሉኝታ የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነው አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ አንተም በዚህ ይብቃ እኔም እስከ መቼ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበን። ሁሉም ሴቶች ማወቅ ያለባቸው በራስ የመተማመን ሚስጥሮች። በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ የሚገባትን ወሳኝ በራስ የመተማመኛ ሚስጥሮች አካፍላችኋለሁ። የአብዛኛውን ሴቶች በራስ የመተማመን የመለሱ በሳይንስ የተረጋገጡ ሚስጥሮች ናቸው። በተለይ የመጨረሻው ሚስጥር በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። እውነተኛ በራስ የመተማመን ሚስጥር ማወቁ የሁላችንም ፍላጎት ነው። ምክንያቱም በየዕለት ኑሯችን ውስጥ በራስ መተማመን ምን ያህል ወሳኝ ነገር እንደሆነ ሁላችንም ጠንቅቀን እናውቃለን። ነገር ግን እነዚህን ወሳኝ ሚስጥሮች ካወቅን ድብቁን በውስጣችን ያለውን ኃይል አውጥተን መጠቀም እንችላለን። ስለዚህ በውስጣችሁ ያለውን ድብቅ ኃይል ለማወቅ ዝግጁ ከሆናችሁ መመልከታችሁን ቀጥሉ። በዚህ እንጀምር። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻ የተሰጠን ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። ታዲያ ሚስጥሩ ምንድን ነው ካላችሁ ያካፍላችሁ ነው። ተዘጋጅታችኋል? በራስ የመተማመንሽን ሚስጥር ለማወቅ የመጀመሪያው ቁልፍ ራስሽን ማወቅ ነው። ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ ብቻ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለው ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ የመተማመን የሚጀምረው እዚህ ላይ ነው፣ የራስሽን ዋጋ መረዳት። ሁለተኛው ቁልፍ ሚስጥር እስከነ ድክመትሽ ራስሽን መቀበል ነው። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ የመተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆን እና የጎደለሽም ነገር ቢኖር እስከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? በይ ከእንግዲህ ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦችን ከራስሽ ጋር ማውራት መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አይምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል እና ከጊዜ በኋላ እውነተኛ በራስ የመተማመን ስሜት ለመፍጠር ይረዳሻል። የመጨረሻውና በጣም ወሳኙ ሚስጥር ይኸውና፣ እርምጃ መውሰድ። ትክክለኛውን ጊዜ መጠበቅ በራስ የመተማመንን አያመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ የመተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ የመተማመን መንፈስሽ ይጨምራል። ከምቾትሽ ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምን ያህል ትንሽ ቢሆን በራስ የመተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ናቸው። ፍራቻሽን ስትገፊ የሚመጣብሽን ማንኛውም ነገር መቋቋም እንደምትችይ ለራስሽ ታስታውሺዋለሽ። በስተመጨረሻም በራስ የመተማመን ሚስጥር ላስታውስሽ፣ ማን እንደሆንሽ ማወቅ፣ እስከነ ድክመትሽ ራስሽን መቀበል እና እርምጃ መውሰድ ናቸው። ፍርሃት በሚሰማሽ ጊዜም እንኳን በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽን ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ የመተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ።
ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ለጓደኞችሽም ሼር አድርጊ፣ እነሱም እንዲጠቀሙበት። ስለ ራስሽ የምትወጂውን አንድ ነገር ኮሜንት ላይ ጻፊ። ለተጨማሪ አበረታች ቪዲዮዎች ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ በቂ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። ቻው፣ ሰላም ሁኑ።